ይሄን ቤት ዋጋውን ሲሰሙ እንደምትደነግጡ እርግጠኛ ነኝ። ባለ 3 መኝታ 115 ካሬ በዚህ መልኩ ጽድት ተጠንቅቀ ተደርጎ የተሰራ እጅግ ውብና ዘመናዊ ቤት ነው ይዤላችሁ የመጣሁት። ይሄን የመሰለ ሰፊና የተንጣለለ ሳሎን አለው። የምግብ ጠረጴዛ ቦታ ነው። አቤት ውበት፣ አቤት ውበት! እዚህ ጋር ቁጭ ብሎ መመገብ በእርግጠኝነት ሳይበላ ያጠግባል ነው ምላችሁ፣ ያጠግባል። ቦታው በጣም ምቹ ነው። የሚያምር ቦታ ተዘጋጅቶለታል። በመቀጠል እያንዳንዱን ክፍል እየገባው የማስመለከታችሁ ነው የሚሆነው። ሰፊ ኮሪደር አለው እንደምትመለከቱት። እዚህ ጋር የምናገኘው የመጀመሪያው መኝታ ቤት ነው። በእርግጠኝነት ንጹህ እንቅልፍ የምታገኙበት እረፍት የሚሰጥ ጽድት ያለ መኝታ ቤት አለው። ስፋቱም በጣም ነው የሚያምረው። ይሄ የመጀመሪያው መኝታ ቤት ነው። በመቀጠል ደግሞ እዚች ጋር የምናገኘው ሁለተኛው መኝታ ቤት ነው። እንደምትመለከቱትም ቆንጆ ቪው ያለው ፓርኪንግ ፊት ለፊት ላይ የሚገኝ ቤት ነው። ይሄ ሁለተኛው መኝታ ቤት ነው። እዚህ ጋር የማስመለከታችሁ ደግሞ ሶስተኛው መኝታ ቤት ይሆናል። ሶስተኛው መኝታ በእንዲህ ያለው ውበት እናገኘዋለን። በመቀጠል እዚህ ጋር የማስመለከታችሁ ደግሞ ሻወር ሽንት ቤቱን ይሆናል። ሙቅ ቀዝቃዛ የውሃ መስመር የተገጠመለት ሰፊ የሆነ ሻወር ሽንት ቤት አለው። በስተመጨረሻም የማስመለከታችሁ ኪችኑን ይሆናል። እዚህ ጋር ኪችኑን እናገኛለን። ኪችኑ በዚህ መልኩ የግርግዳ ቤልት ሴራሚክ ቆንጆ የተሰራለት ነው። ኪችኑ በተጨማሪ እዚህ ጋር የራሱ የሆነ ስቶር አለ። ይህ ቤት የሚገኘው በኮዬ ፈጬ ሳይት ሲሆን ለልማት ተነሺ ወይም ደግሞ ለገበሬ የተሰጠ ቤት ነው። የዚህ ቤት መሸጫ ዋጋው 4,900,000 ብር ብቻ ነው። ይህን ቤት መግዛት የምትፈልጉ ባዮ ላይ ስልክ ያለላችሁ ደውሉልኝ። እናመሰግናለን። ባለ 1 መኝታ ቅናሽ ቤት አጣን። አማራጭ የማግኘት እድላችን በጣም ጠቧል። ባለ 2 ባለ 3 ይሻላል፣ ባለ 1 ተወዷል ስትሉ ለነበራችሁ ለናንተ የሚሆን 65 ካሬ እርማት የለቀማ ስራ ብቻ የሚቀረው ቆንጆ ቤት ነው ይዤላችሁ የመጣሁት። የምትመለከቱት ባለ 1 መኝታ 65 ካሬ ነው። ባለ 2 ተርጎ የሰራው እንደምትመለከቱት ሰፊና ቆንጆ አቀማመጥ ያለው ሳሎን አለው። ወደ ላይ ጣሪያውን ስራም ብታዩ አልሙኒየም ፕሮፋይል የተሰራለት የማብራት ገጠመና ውስን ስራዎች የሚቀሩት ቤት ነው ይዤላችሁ የመጣሁት። ኪችኑም እንደምትመለከቱት ይሄን ይመስላል። ቆንጆ የሆነ ቤልት የግርግዳ ሴራሚክ የተሰራለት ከኪችን ካቢኔት ውጭ ቆንጆ ስራ የተሰራለት ነው። በመቀጠል እዚህ ጋር የማስመለከታችሁ ደግሞ መኝታ ቤቱን ይሆናል። ይሄን የመሰለ መኝታ ቤት አለው። ይሄ የመጀመሪያው መኝታ ቤት ነው፣ ማስተር ቤድሩሙ ነው። እዚች ጋር የምናገኘው ደግሞ ሻወር ሽንት ቤቱን ይሆናል። ሴራሚካቸውን በጣም ነው የወደድኩት። ቆንጆ ስራ ነው የተሰራለት። በመቀጠል እዚህ ጋር ደግሞ በረንዳውን ቀላቅለው ባለ 2 መኝታ አድርገውታል። ይሄ ደግሞ እንደ ልጆች መኝታ የተዘጋጀለት ቦታ ነው። ይሄ ሁለተኛው መኝታ ቤት ነው ማለት ነው። እናንተ ለፈለጋችሁት አገልግሎት መጠቀም ትችላላችሁ። እንግዲህ ይህ ቤት የሚገኘው በኮዬ ፈጬ ሳይት ነው። የዚህ ቤት መሸጫ ዋጋው 3,100,000 ብር ብቻ ነው። መግዛት የምትፈልጉ ባዮ ላይ ስልክ አለላችሁ ደውሉልን። እናመሰግናለን። መልካም ጊዜ። እንደሚታወቀው ብዙዎቻችን መግዛት የምንፈልገው ግቢ ቤት ነው። ነገር ግን ግቢ ቤት መግዛት ፈልጋችሁ ለተወደደባችሁ ለናንተ የሚሆን ኮንዶሚኒየም ላይ የሚገኝ የራሱ የሆነ ግቢ ያለው እንደምትመለከቱት ቆንጆ የሆነ ግሪን ኤሪያ ያለው ለብቻው መታጠር የሚችል ባለ 3 መኝታ ግራውንድ ላይ የሚገኝ ቤት ነው ይዤላችሁ የመጣሁት። የምትመለከቱት ሳሎኑ ነው። እዚህ ጋር የምናገኘው ኪችኑን ነው። ቆንጆ የሆነ ኪችን ካቢኔት የተገጠመለት እጅግ ዘመናዊና ውብ የሆነ ቤት ነው ይዤላችሁ የመጣሁት። በመቀጠል ደግሞ መኝታዎቹን እየገባን የምንመለከት ነው የሚሆነው። በመጀመሪያ እዚህ ጋር የምናገኘው ማስተር ቤድሩሙ ነው። ማስተር ቤድሩሙ ይሄን የመሰለ ቆንጆ አቀማመጥ ያለውና ራሱ የሆነ ቁም ሳጥን የተገጠመለት የመጀመሪያው መኝታ ቤት ነው። እዚህ ጋር የምናገኘው ደግሞ ሁለተኛው መኝታ ቤት ይሆናል። በመቀጠል እዚህ ጋር የማስመለከታችሁ ደግሞ ሶስተኛው መኝታ ቤት ነው። ሰፋ ያሉ መኝታዎች አሉት። ይሄ ሶስተኛው መኝታ ቤት ነው። በስተመጨረሻም እዚህ ጋር የምንመለከተው ሻወር ሽንት ቤቱን ይሆናል። ላይ ድረስ በቆንጆ ሁኔታ ሴራሚክ የተሰራለት ሙቅ ቀዝቃዛ የውሃ መስመር የተገጠመለት ነው። እዚህ ጋር ደግሞ እጅ መታጠቢያውን እናገኛለን ማለት ነው። ቤት የሚገኘው በኮዬ ፈጬ ሳይት ሲሆን ለልማት ተነሺ ወይም ደግሞ ለገበሬ የተሰጠ ቤት ነው። ምንም አይነት ዕዳ የለበትም። ካርታ ያለው ቤት ነው። የዚህ ቤት መሸጫ ዋጋው 5,500,000 ብር ብቻ ነው። ይህን ቤት መግዛት የምትፈልጉ ባዮ ላይ ስልክ ያለላችሁ ደውሉልኝ። አመሰግናለሁ። ቅናሽ ዛሬ የእጣ ባለ 1 መኝታ ምንም አይነት ዕዳ የሌለበት ዕዳ የዘጋ ካርታ ያዘ በዚህ መልኩ ቆንጆ ተደርጎ የተሰራ ቤት ነው ይዤላችሁ የመጣሁት። እንደምትመለከቱት ይሄን የመሰለ ኦፕን ውብ ኪችን ያለው ቆንጆ የፈርኒቸር ስራ የተሰራለት ባለ 1 መኝታ
ሁለተኛው ወለል ላይ የሚገኝ ጽድት ጥንቅቅ ተደርጎ የተሰራ ቤት ነው ያመጣውላችሁ። ይሄ የምትመለከቱት ሳሎኑ ነው። በመቀጠል ደግሞ እያንዳንዱን ክፍል እየገባው የማስመለከታችሁ ነው የሚሆነው። በመጀመሪያ እዚህ ጋር የምናገኘው የመጀመሪያው መኝታ ቤት ይሆናል። ሰፋ ለቀቅ ያለ ቆንጆ የሆነ አቀማመጥ ያለው መኝታ ቤት አለው ማለት ነው። ይሄ የመጀመሪያው መኝታ ቤት ነው። በመቀጠል ደግሞ እዚህ ጋር የማስመለከታችሁ ተጨማሪ የውስጥ ኪችን ይሆናል። እንደ ስቶርም እንደ ሁለተኛ መኝታ ቤትም እንደ ተጨማሪ ኪችንም መጠቀም ይቻላል ማለት ነው። ይሄ ሁለተኛው ክፍል ነው። በመቀጠል የማስመለከታችሁ ደግሞ ሻወር ሽንት ቤቱን ይሆናል። ቆንጆ የሆነ ስራ የተሰራለት ምርጥ ማቴሪያል የተገጠመለት ሙቀዝቃዛ የውሃ መስመር የተዘረጋለት ነው ማለት ነው። እንግዲህ ይህ ቤት የሚገኘው በኮዬ ፈጬ ሳይት ሲሆን የዚህ ቤት መሸጫ ዋጋው 3,200,000 ብር ብቻ ነው። መግዛት የምትፈልጉ ባዮ ላይ ስልክ ያለላችሁ ደውሉልኝ። አመሰግናለሁ። 129 ካሬ ባለ 3 መኝታ እጅግ ዘመናዊና ውብ ስራ የተሰራለት ቆንጆ ቤት ነው ይዤላችሁ የመጣሁት። ምንም አይነት እዳ የሌለበት ካርታ የያዘ ቤት ነው። እያንዳንዱን ክፍል እየገባው የማስመለከታችሁ ነው የሚሆነው። በመጀመሪያ እዚህ ጋር የምናገኘው ኪችኑን ይሄን የመሰለ ውብ የሆነ ኪችን ካቢኔት የተገጠመለት ውብ የሆነ ኪችን አለው። በመቀጠል የማስመለከታችሁ ደግሞ ሶስቱን መኝታ ቤት ይሆናል። እዚህ ጋር የምናገኘው ማስተር ቤድሩሙ ሲሆን ሰፋ ለቀቅ ያለ መኝታ ቤት አለው። ውብ የሆነ ቁም ሳጥን የተገጠመለት በጣም የሚያምር ባለ 3 መኝታ ቤት ነው። እያንዳንዱ መኝታ ቤት የራሱ የሆነ በረንዳ አለው። ቀጥል እዚህ ጋር የማስመለከታችሁ ደግሞ ሁለተኛው መኝታ ቤት ነው። ቆንጆ የሆነ ቁም ሳጥን ተገጥሞላችኋል። እንደነገርኳችሁ እያንዳንዱ መኝታ ቤት የራሱ የሆነ በረንዳ አለው። መናፈሻ ቦታ፣ ለዕቃ ማስቀመጫ፣ ለተለያየ አገልግሎት የሚውል ይሄን የመሰለ ሰፋፊ በረንዳዎች አሉት። ሶስተኛውና የመጨረሻው መኝታ ቤት ይሄን ይመስላል። ሻወር ሽንት ቤቱ ይሄን ይመስላል። ይሄ ቤት ለገበሬ ወይም ደግሞ ለልማት ተነሽ የተሰጠ ቤት ነው። ምንም አይነት ዕዳ የለበትም። የዚህ ቤት መሸጫ ዋጋው 5 ሚሊዮን ብር ብቻ ነው። መግዛት የምትፈልጉ ባዮ ላይ ስልክ ያለላችሁ ደውሉልኝ። አመሰግናለሁ። ጎሮ ስላሴ ኮንዶሚኒየም ባለ 2 መኝታ 89 ካሬ ባለ 3 ተደርጎ የተሰራ እጅግ ዘመናዊ ቤት ይዘን ቀርበናል። ኪችን ካቢኔት የተገጠመለት እንደዚህ ሰፋና ለቀቅ ያለ ኪችን ያለው 89 ካሬ የባለጣ ቤት የሳይቱን ተወዳጁን ጽድት ያለ ቤት ይዘን ቀርበናል። እያንዳንዱን ክፍል ማሳያችሁ ይሆናል። ቪዲዮ እስከ መጨረሻው ይከታተሉት። እንደምታዩት ይምኝታ ቤቱ ቁም ሳጥን የተገጠመለት ጽድት ያለ ቁም ሳጥን የተገጠመለት በቆንጆ ማቴሪያል ሀሪፍ ተደርጎ የተሰራ ቤት እያቀረብኩ እገኛለሁ። ለቤቱ አዲስ ከሆናችሁ ፎሎ ማድረግ እንዳይረሳ። የዚህ ቤት የመሸጫና ሙሉ መረጃውን ካፕሽን ላይ ያንብቡ። የሚሸጥ ቤት ካላችሁም ለኛ በመናገር በአስቸኳይ መሸጥ ትችላላችሁ። ደውሉልን። ባለ 1 መኝታ ቅናሽ ቤት አጣን። አማራጭ የማግኘት እድላችን በጣም ጠቧል። ባለ 2 ባለ 3 ይሻላል፣ ባለ 1 ተወዷል ስትሉ ለነበራችሁ ለናንተ የሚሆን 65 ካሬ እርማት የለቀማ ስራ ብቻ የሚቀረው ቆንጆ ቤት ነው ይዤላችሁ የመጣሁት። የምትመለከቱት ባለ 1 መኝታ 65 ካሬ ነው። ባለ 2 ተደርጎ የሰራው እንደምትመለከቱት ሰፊና ቆንጆ አቀማመጥ ያለው ሳሎን አለው። ወደ ላይ ጣሪያውን ስራም ብታዩ አልሙኒየም ፕሮፋይል የተሰራለት የማብራት ገጠመና ውስን ስራዎች የሚቀሩት ቤት ነው ይዤላችሁ የመጣሁት። ኪችኑም እንደምትመለከቱት ይሄን ይመስላል። ቆንጆ የሆነ ቤልት የግድግዳ ሴራሚክ የተሰራለት ከኪችን ካቢኔት ውጭ ቆንጆ ስራ የተሰራለት ነው። በመቀጠል እዚህ ጋር የማስመለከታችሁ ደግሞ መኝታ ቤቱን ይሆናል። ይሄን የመሰለ መኝታ ቤት አለው። ይሄ የመጀመሪያው መኝታ ቤት ነው፣ ማስተር ቤድሩሙ ነው። እዚች ጋር የምናገኘው ደግሞ ሻወር ሽንት ቤቱን ይሆናል። ሴራሚካቸውን በጣም ነው የወደድኩት። ቆንጆ ስራ ነው የተሰራለት። በመቀጠል እዚህ ጋር ደግሞ በረንዳውን ቀላቅለው ባለ 2 መኝታ አድርገውታል። ይሄ ደግሞ እንደ ልጆች መኝታ የተዘጋጀለት ቦታ ነው። ይሄ ሁለተኛው መኝታ ቤት ነው ማለት ነው። እናንተ ለፈለጋችሁት አገልግሎት መጠቀም ትችላላችሁ። እንግዲህ ይህ ቤት የሚገኘው በኮዬ ፈጬ ሳይት ነው። የዚህ ቤት መሸጫ ዋጋው 3,100,000 ብር ብቻ ነው። መግዛት የምትፈልጉ ባዮ ላይ ስልክ አለላችሁ ደውሉልን። እናመሰግናለን። መልካም ጊዜ